መሳይ ቆንጆ ለእኔ ሰጠኝን መውደዴን ወደድኩት ያንቺ ያረገኝ። ይቅርታ አላየሁሽም ነበር። ችግር የለም እንደሚመስለኝ እኔ የተጋጨውክ። ስምሽ ማን ነው? ሜሎን አባላለሁ። ምን ነው ስሜ ሳትዘጋጅ እንደገባው የፈተና ጥያቄ ተምታታብህ? አይ ልቤን ትንሽ ያስደንግጦት ነው። የኤክሴ ስም ሜሎና ትባል ነበር እና እኔ ስታያንን ትዝታ ታስታውሳለህ? በእውነት እንደዛ አይደለም። አንቺን ሳይ አዲስ ታሪክ የሚጀምር ይመስለኛል። የሰው ልጅ ስማቸው ሊመሳሰል ይችላል፣ ልባቸውና ታሪካቸው ግን ፈጽሞ የተለያየ ነው። አስተዋይ ትመስላለህ። ምክንያቱም ሰውን በቀድሞ ቁስል መለካት አይገባም። አዲስ ሰው አዲስ ደስታ ሊሰጥ ይችላል። እና አዲስ ታሪክ እንጀምር። ግን አንድ ቅድመ ሁኔታ አለ። ምን? ይህ ታሪክ ከቀድሞ የተሻለ መሆን አለበት። እናያለን። የስምሽን ትርጉም ንገሪኝ። ሁሉን ከነገርኩማ ጥሩ አይመጣም። ሳሚን ቀን ይውጣልኝ መስከረሜ ይጥባ ከፍቅርሽ ልገናኝ ከነፍስሽ ልግባ። በመጀመሪያ ጥሩ ደንበኛ ሁን። እስታይ አንተ እዚህ? አዎ እንደሚመስለኝ ፈጣሪም ጂፒኤስ አለው። ጂፒኤስ? አዎ ሰዎችን ወደሚገባቸው ቦታ ያመጣል። አጋጣሚ ነው የመጣው? ትንሽ አጋጣሚ፣ ትንሽ ፍላጎት እንደገና ላይሽ ፍላጎት እና ምን ልርዳ? በእውነት የሚፈልገው አንድ ነገር ነው። ምን? አንድ ዴት ካንቺ ጋር። ይህ በሱቅ ውስጥ የሚሸጥ ነገር አይደለም። እሺ ምን ልግዛ? በመጀመሪያ ጥሩ ደንበኛ ሁን። እንግዲህ አሁን ጥሩ ደንበኛ መሆኔን ለማሳየት የሚጠባ ነገር ስጪኝ። የሚጠባ? ምን ነው? የለም። ባይሆን ስልክህን አውጣና ቁጥሬን ያዘው። በደስታ 11 53 ግን አንድ ምክር አለኝ። ምን? የቀድሞ ሜሎና ጋር አትሂድ። ምክንያቱም እኔም ሰጠህ አይታውን ቀምሰው የማታውቀው ትዝታ ነው። አንዳንድ ጊዜ አጋጣሚ የምንለው እድል ነው። እንደዚህ አጣጥፋ የጠራኝ ዝም ብለህ ልታየኝ ነው? አይ እየተመለከትኩሽ ነው። እኔ ሰርልኝ ነው። ግን አንዳንድ ሰው ውበት ሲያይ ቃል ይጠፋዋል። ሳስበው በቃላት የምታሸንፍ ሰው ነህ ይመስለኛል። አይ በፍቅር ነው የምመካው። እስኪ አንድ ጥያቄ ልጠይቅህ። እወድሻለሁ ብትለኝ ታምነኛለሽ ብለህ ታስባለህ? ኖ፣ ፍቅር በቃል አይሸጥም፣ በባህሪ ነው የሚታየው። እና ምን እያሳየኝ ነው? አንድ ነገር፣ ሰው ሲወስን ልቡ ይረጋጋል። እኔ ግን አንቺን ሳይ ልቤ ይደነግጣል። ምክንያቱም እንዳላጣሽ እፈራለሁ። እንዴ ገናውን እየታወቅን አይደል እንዴ? እንዴት ልትል ቻልክ? ምክንያቱም አንዳንድ ሰዎች ቀድሞ ልብ ላይ የነበሩ ይመስላሉ። እንደዚህ ደስ በሚል ቃላቶች ሴቶችን ታስደስታለህ። ኧረ አይደለም፣ እንደዛ የምታስተምረኝ አንድ ሴት ብቻ ናት። ማናት? አንቺ። እንግዲህ አንድ ምክር ልስጥህ። ምን? ልብ እንደ ብርጭቆ ነው፣ ሲሰበር መጠገኑ ይከብዳል። እኔ ግን እሱን እቃወማለሁ። ለምን? ትክክለኛ ሰው ሲገኝ መጠገን አያስፈልገውም፣ ምክንያቱም አይሰበርም። አንተ አደገኛ ሰው ነህ። ለምን እንደዛ አልሽ? ሰዎችን በቃል ሳይሆን በልብ ታስታውቃለህ። እንዴ ታዲያ ወዴት ነው? ሳምኝና በቦኩ ማለት አሁን ነው እንዴ? እዚህ ጋር ለምሳምሽ ስናፍቅ ማስታወሻ ይሆናል። ማስታወሻ አልፈልግም፣ ምክንያቱም መቼም አንተጣጣ። ቻው ብላኝ ሄደች። ግን ከሷ ጋር ሄደው እግሯ ብቻ አልነበረ፣ እኔ የምጠራበት ሰላሜን ነው ይዛ ሄደችው። ጀርባዋን እያየው ልቤ በዝምታ ፈጣሪ ሆይ እች ልጅ ከህይወቴ አታርቅብኝ እያለ ነበር። ካንቺ ጋር
ማለት መዝናናት መፈንደቅ ያምረኛል እንዴ ሜሎና እዚህ ነሽ እንዴ? ሎንግ ታይም ከተገናኘን አይደል? ሃይ እንዴት ነህ? እና ፍቅር ተተዋወቀው ሰላሙ ይባላል። የድሮ ጓደኛዬና የቲያትር አስተማሪዬ ነው። ምን የሰላሙ ነው? ሰላሙን ያጥፋውና እንዳይመስለኝ ከሆነ ጓደኞችሽ ብዙ ናቸው። አትጥፊሽ፣ በቃ እንገናኛለን። ምን ነው ቀና? አይ አልቀን ነው ወንድ ልጅ አይደለው? አዎ ቀናለሁ። ያልቀኑበት ነገር ሲነጠቅ ስላየው በደንብ ቀናለሁ። እና ምን ነው ፊት ዝናብ እንዳዘለው ደመና ሆነ? እውነቱን ልንገርሽ? አዎ ሰው ሲወድ ትንሽ ይቀናል። ምክንያቱም ፍርሃት ነው። ያ ሰው ከኔ የተሻለ እንዳይሆን ብሎ ይፈራል። እናንተ ትፈራለህ? አይ እኔ የምፈራው አንድ ነገር ብቻ ነው። ምን? አንቺን ማጣት። የሆነ ነገር ልንገርህ? ምን? የሴት ልጅ ልብ ለመያዝ ቅናት ምንም አያስፈልግም። እውነት ብቻ በቂ ነው። እና እውነቱን ልንገርሽ? ንገረኝ። አንቺን ሳይ ልቤ እንደ ሕፃን ይሆናል። ይስቃል፣ ይደነግጣል። ሁል ጊዜ ከአንቺ ጋር መሆን ይፈልጋል። አንተ በጣም አደገኛ ሰው ነህ። ልብ ማሸነፍ ታውቅበታለህ። ደህና ቆይኝ። እወድሻለሁ። ብታይ እየኮራው ነው የምወድሽ። ደስ እያለኝ ነው የምወድሽ። ከንፈርሽን ለመሳም ከመናፈቄ በላይ ፈገግታሽን ሳየው ደስ ይለኛል። ምክንያቱም ውበትሽ በፊትሽ ላይ ቢታይም ፍቅሬ ግን በልብሽ ስር የሚኖር ነው። ኃይሌም ተዳከመ መንፈሴም ተረታ። ና ሰፈር ያለው ኮንቴነሩ ጋር እየጠበቅኩ ነው። አሻክቤ ባይ ጭራለ ሰማይ አጎልኩዬ ባይ ውሃውላዋይ ካልጋ ላይ ብተኛ እንቅልፍ ምነው ምን ሆንሽ በዚህ ፀሐይ? አንድ ነገር ልነግርህ ፈልጋለሁ። ምንድነው? ንገሪኝ። ምናልባት እኔ እንደምታስበኝ አይደለሁም። ማለት እኔ ተዋናይ ነኝ። ተዋናይ? አዎ። እናንተ አሁን በታሪኬ ውስጥ ነህ። ኦ ማይ ጋድ! እና የሁሉ ትዕይንት ነበር? ምናልባት። እንግዲህ እኔም አንድ ነገር ልንገርሽ። ምን? እኔ ተዋናይ አይደለሁም፣ ግን ልቤ ከአንቺ ጋር ስትሆን ዓለምን በእጇ ያዘች ይመስላታል። ካሁን በኋላ ታሪኩን እንቀጥላለን? አዎ፣ ግን አንድ ሁኔታ አለ። ምን? ታሪኩ ትዕይንት ካልሆነ እውነተኛ ፍቅር መሆን አለበት። ከት በጣም ጥሩ ሲን ነበር። በጣም ጥሩ ሲን። ማን ነው ይሄ? ነግሬ ነበር ተዋናይ ነኝ ብዬ። አንድ ጥያቄ አለ። ምን? ይሄንን ሲን ከጨረስን በኋላ እውነተኛ ዴት እንውጣ። እናስብበታለን። ጌታዬ ሆይ ምን ፈተና ውስጥ ነው የገባው? ምን አባ? እኔም የኔ ፍቅር ልቀቁት። እኔን ለመጉዳት ካሰብሽ እገልብሻለሁ። ምን አባ? ታዩ እናቴ፣ ይሄ የኔ ጉዳይ ነው። ያንተ ጉዳይ ማለት የኔ ጉዳይ ነው። ይመለከተኛል። የኔ ፍቅር ተረጋጊ። ደስ እኮ አይደለም። ምንድነው የምረጋጋው? በኔ ፊት ስትደበደብ እያየው። የኔ ቆንጆ፣ ይሄ የእውነት ጸብ አይደለም፣ ድራማ ነው። ያንቺን ትኩረት ለመሳብ ያመጣሁት ሐሳብ ነው። ልቤን ለመፈተን ይሄን ያስፈልጋል? ፍቅር ፈተና ነው ወይስ እምነት? ሂዱ። ምን አባቴ ላርግሽ? ደግሞ እንደዚህ እንደምትወጂኝ አላውቅም ነበር። ነገር ግን አንቺ እንደዚህ ስትሆኝልኝ ሳይ የእውነት ፍቅር እንዳለ ተማርኩ። ፍቅር ለማሳመን እንደዚህ የሚሞከር ነገር አይደለም። በቃ እንዲህ ይታያል፣ ነገር ግን በማጥፋት አይደለም። ከዛሬ ጀምሮ ልቤን አሳይሻለሁ፣ አልፈትንሽም። እኔ ግን ድንጋይ አምጥቼ ልስክመታል ድረስ ደረስኩ። መምታቱን እንኳን ለኔ ተይው። ታውቂያለሽ ሜሎናዬ? ሜሎናዬ? አዎ። ምን ነው? አይ ምንም። ሜሎናዬ ስትለኝ ደስ ብሎኝ ነው። የእውነት ወድጄሻለሁ። እኔም የኔ ፍቅር። ፍቅር በካራክተር ስም ነው። እጇን በያዝኩበት ቅጽበት ዓለም ሙሉ ከእጄ ቢወጣ እንኳን ምንም አይጎልኝም። ምክንያቱም የምፈልገውን ዓለም በእጄ ውስጥ ይዤ ነበር። እሺ ብትናፍቀኝስ?
ፍቅር ደህና ነሽ? ኡፍ ነገ ልሄድ ነው። ቀኑ በፍጥነት እንዴት እንደዚህ ሄደ? ፍቅር ያለበት ጊዜ ሰዓቱ አይሄድም፣ ልብ ነው የሚሮጠው። እኔ ከሄድኩ ግን አትረሳኝም አይደል? ሰው ስሙን ሊረሳ ይችላል፣ ግን ልቡን ያሳረፍበትን ሰው መቼም ፈጽሞ አይረሳው። አረሳሽም የኔ ቆንጆ። ርቀቱ ያስፈራኛል። ርቀት ፍቅርን አይፈትንም፣ ፍቅር የሌለበትን ነው የሚያጠፋው። ናፍቆት ከአቅም በላይ ሆኖ ሲፈትን ምን ታረጋለህ? አይኔን ከድናለሁ፣ ከዛ ሳቅሽን አስታውሳለሁ። ልቤ ትመጣለች ብሎ ያረጋጋኛል። አንተ ሁሌም ጠንካራ ነህ። ጠንካራ መሆን ማለት አለማልቀስ አይደለም፣ ህመም እያለሽን ተስፋ አለመቁረጥ ነው። እኔም እንዳስታውስ ትፈልጋለህ? የሚወድሽን ሰው መያዝ ብቻ አያስፈልግም፣ ህልምሽም እንዲሳካ ይፈልጋል። እሺ ብትናፍቀኝስ? ጨረቃ ነው ያለው፣ ምክንያቱም አንቺም እዛው ነሽ፣ ትመለከቸዋለሽ። ሰዎች በሀገር ሊራራቁ ይችላሉ፣ በፍቅር ግን አይራራቁ። ስለምወድሽ ሁሌም ካጠገብሽ ነኝ። ጠብቀሃለሁ። እኔም እጠብቅሻለሁ የኔ ቆንጆ፣ ምክንያቱም እውነተኛ ፍቅር ተለያየን ብሎ ያበቃ እንደገና እንገናኛለን ብሎ ይጠብቃል እንጂ። አንዳንድ ሰዎች ሲርቁ ርቀቱ በኪሎ ሜትር አይለካም፣ በልብ ስቃይ ነው የሚታወቀው። ከወደኩበት ብነሳም ባንቺ ብርታት ነው አረሳም በፍጹም